ሰላም ጤና ይስጥልን የኤንቢሲ አማራ ሚዲያ አድማጭ ተመልካቾቻችን ነው። የለተሰኙ የከሳቱን የግንባር እና ወቅታዊ የድል መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራ ሕዝብ የለውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። ለአማራ ታገላለሁ የሚለው አርበኛ ዘመነ እንዴት የአማራ ችግር ጠንሳሽ የሆነው ስብሐት ነጋ በተገኘበት መድረክ ተገኝቶ ሀሳብ ይሰጣል። ስለሆነም ወያኔ ነው የአማራ ጠላት ነው የሚል የዘንዘሪጡን ዳንኤል ክብረት የአይጥና ድመት ተረት የመሰለ ነገር እየደረቱ መሆኑን እያየን ነው። ይህንን የሚሉት እኮ በተደጋጋሚ በድሮን ለመግደል ሲያሳድደው ከነበረ ከ15 በላይ ጠባቂዎችን በአንድ ቀን በድሮን ከጨፈጨፈበት ከጌታቸው ረዳ ጋር ተስማምቶ መስራቱን እንደ ከፍተኛ ጽድቅ የሚቆጥርለትን ድጉን አብይ አህመድን የሚደግፉ ናቸው። አብይ አህመድን ከመቀሌ እስከ ደብረ ብርሃን ሲያሯሩጡት ከነበሩት ከጌታቸው ረዳ ጋር ከታደሰ ወረደ ጋር ተስማምቶ እየሰራ ያለን ግለሰብና ፓርቲ ደግፈ የአይጥና ድመት ተረት ብትተረት ቱሬናፋ መሆንህን ከማሳየት ያለፈ ሚና የለም። በሌላ በኩል ካየነው ላለፉት 7 ዓመታት የአማራን ሕዝብ ሲጨፈጭፍ ከነበረውና ዘመነን ለመግደል በየቀኑ ድሮን ከሚልከው አብይ ጋር ተስማምቶ ይሰራ ዘንድ የሚማጸኑ ሰዎች ናቸው ዘመነ ከጀዋርና ከስብሐት ጋር ቀርቦ ተናገረ ብለው የሚያጭበረብሩት። ሲጀመር ዘመነ የስብሐትን በመርሃ ግብር ላይ መቅረብ አለመቅረብ ላያውቅ ይችላል። ሁለቱም በተለያየ ቦታና ጊዜ የተቀረጹት ድምጽና ምስል ነው በዝግጅቱ ላይ የቀረበው። ሲቀጥል ዘመነ ሊመዘን የሚገባው ባስተላለፉ ጉዳይ እንጂ የተገኘውን አጋጣሚ ለሚመራው ትግል መጠቀሙ አይደለም። የዘመነን መልእክት ጠላቱ የሚዘወረው ኢቲቪና ፋናም ቢያስተላልፉለት አልጠቀም ካለ የፖለቲካ ሞኝ ነው ማለት ነው። ቁም ነገሩ በዚያ ንግግር ያስተላለፈው ነው። ተቃውሟቸው በዚያ ንግግር አብይንና ስብስቡን ድንኮች መሆናቸውን አበጥሮ ስለነገራቸው በብስጭት ለማጣጣል የፈጠሩት ማምለጫ ነው። ስለሆነም ይሄንን መሰሉን ዳብል ስታንዳርድ ዲስኩር ለሚደሰኩርላቸው ሰው አስቀድመ የራስን ተቃርኖና አለቃን ተመልከት በሉት። ወያኔን ሰይጣን አድርገው ለመሳል የሚሞክሩ ብልጽግናዎች ወያኔ ለ27 ዓመት ደክማ አሰልጥና አስተምራ ከራሷም የከፋ አረመኔዎች አድርጋ በፈጠረቻቸው በአረመኔነት ላይ አረመኔነትን እየጨመሩ በሚሄዱት በድንኩ አብይ ዙሪያ ተኮለኮሉ ጨካኞች እየተመሩ መሆናቸው ነው። ሀቅ በተዛነፈበት ሁሉ እውነትን እንገልጣለን በማለት ዶክተር አረጋ ባተ እውነታውን ገልጧል። አፋባ ጎንደር ቀጠና የግንባር መረጃዎችን በተመለከተ ቃል አቀባይ ዮሐንስ ሙጬ ከግንባር አጋርቶናል። በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወረራ የመጣውን ያገዛዙ መንጋ ታጣቂ የአፋባ ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል እየተመራ 10 ሰዓታት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑ ጁላን ቅልብ ጦር ሙትና ቁስለኛ በማድረግ አፈግፍጎ እንዲመለስ አድርገውታል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትሎ ጥቃት በማድረስ በአባይ ዳር እና ቀዝቀዝ መካከል ለሶስተኛ ቀን ፍልሚያው ተጠናክሮ ቀጥሏል ብሏል። አንድ የጠላት የከባድ መሳሪያ አሰኳሽ መረጃ አቀባይ ኦፒ ተማርኳል። ቁጥር ቦል ያልተረጋገጠ ጠላትም እየረገፈ ነው። በማዕከላዊ አርማጮ ወረዳ አሻሚት በተሰኘው ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን ጠላት ደፈጣ በመጣል አደጋ ማድረስ የቻለው ደግሞ የደጃዝማች 4ኛ ኮር የጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ ነው። በደፈጣ ጥቃቱም 10 ጠላት የተደመሰሰ ሲሆን 5ም ቁስለኛ ሆኗል። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድ በበለሳ የአብይ ቅጥረኛ ሰራዊት ላይ አደጋ በማድረስ ጠላትን ሙትና ቁስለኛ አድርገውታል። የነፍስ ወከፍ የጦር መሳሪያዎችንም መማረክ ተችሏል ሲል ቃል አቀባዩ ዮሐንስ ንጉሱ ሙጬ ገልጿል። በዚያው በጎንደር የአፋባ ሜጀር ጀነራል ውባንታ አባት 1ኛ ኮር ጉና ክፍለ ጦር ባስተላለፈው ዘገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረገ ጥቃት የግፈኛ ስርዓት ሁሉም እንደሚያውቀው ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ በአማራ ሕዝብና በሃይማኖት ተቋማት ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት የጥፋት አድማሱን በማስፋት አጠናክሮ ቀጥሎ በታል። ለምሳሌ በተለያዩ ሀገሪቱ አካባቢዎች አማራን ሕዝብ ሲገድል ሲዘርፍና ሲያፈናቅል ቆይቷል። ዛሬም ከዚህ ድርጊቱ ሊቆጠብ አልቻለም። የሃይማኖትን ተቋማት መሪዎቻቸውን እንዳሻቸው ሲሾምና ሲሽር ቤተ እምነቶችን ሲያቃጥል ሲዘርፍ ኖሯል። እስከዛሬም እለትም ቀጥሎበት በትናንትናው እለት ማለትም ሰኔ 1 2017 ዓ.ም ደቡብ ጎንደር አንዳቤት ወረዳ ላይ ትክል ድንጋይ ቀበሌ ትክል ድንጋይ ኢየሱስ የተባለች ቀደምት ቤተክርስቲያንን በምስሌኖ መከላከያ ተበየው ቅልብተኛው ሚኒሻና ወዳደሩ ፖሊስን በማቀናጀት ሲዘርፍና ሲያዘርፍ ውሏል። በዚህችም ጥንታዊ ቤተክርስቲያን የፈጸመው ወንጀል ከአንድ ሀገር ገዢን የባይ ስርዓት የሚፈጸም ሳይሆን የሚታሰብ አይደለም ተብሏል። በፖሊስ መለሰና በሚሊሻ ሀብታሜ ክንዴ እየተመራ የቤተክርስቲያኗን ቁልፍ ያዥ አቶ ሙሉጌታ አራጌን በግፍ በመደብደብ ቁልፍ በመቀማት የቤተክርስቲያኗን ጠባቂም ቄስ ምረት ፈረደና
አቶ ሞላ ነጋን በመደብደብ ትጥቃቸውን አንድ ሰደፍና አንድ ታጣፊ ክላሽንኮቭ የጦር መሳሪያና ከቤተክርስቲያኗ ተቀማጭ 400 ሺህ ብር ጥሬ ገንዘብ ጋር ዘርፏል። ከዚህ በተጨማሪ በስቴዴንሳ ብርጌድ ቀጠና ውስጥ በያዝነው ሳምንት ብቻ በአጎና፣ አዳራ፣ ቀፎዬ፣ ቅዳሜ ገበያ፣ ዳያት፣ ጥናፋ፣ አንጋጫት በመሳሰሉ አካባቢዎች ከ40 በላይ የአርሶ አደር የጦር መሳሪያዎችን በማሰርና በመደብደብ የግል ትጥቃቸውን ቀምቷል። ይህ አስከፊ ስርዓት በዚህ ከቀጠለ አማራ እንደ አማራና የሃይማኖት ተቋማትም እንዳይኖር በሰፊው ስራዬ ብሎ መያዙን ህዝብ ሊያውቅና ሊረዳ ይገባል በማለት አህዱ በየነ የአፋባ ሜጀር ጀነራል ባንታ ባት አንደኛ ኮር ጉና ክፍለ ጦር የህዝብ ግንኙነት ክፍል ገልጿል። በሌላ ዜና በዳንግላ ወረዳ ሊጋባ ቀበሌ በፋኖና በማህበረሰቡ ትብብር የተገነባው ድልድይ መመረቁ ተገልጿል። ባለፈው በጨፍጫፊው አብይ አህመድ ያገዛዝ በድሮን የወደመው የአፈሳ ሁለተኛ ደረጃ ትምህርት ቤትም እድሳት ተደርጎለታል ተብሏል። በዙማ ወንዝ ላይ የተገነባው ይህ ድልድይ በቢትወደድ መንገሻ ጀንበሬ ብርጌድና የሊጋባ ማህበረሰብ በጋራ 1.5 ሚሊዮን ብር በላይ ወጪ በማድረግ ድልድዩን ገንብተው ለምርቃት አብቅተውታል። በምርቃት መርሃ ግብሩ ላይ የተገኙት የማህበረሰብ ክፍሎች እንደተናገሩት ፋኖ የአካባቢያችንን ሰላም ከመጠበቅና ለህልውናችን ከመዋደቅ ጎን ለጎን መሰረተ ልማቶችን በመስራት ገቢውንም ጭምር በመደገፍ ልማት ወዳድ መሆኑን አሳይቶናልም ብለዋል። አገዛዙ ፋኖ ለመሰረተ ልማት ግንባታ እንቅፋት ሆነብኝ እያለ በየመድረኩ ቢዋሽም እውነታውን ግን አረጋግጠዋል ብለዋል። በፕሮግራሙ ላይ ንግግር ያደረጉት የአንጋፋው ቢትወደድ መንገሻ ጀንበሬ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ምስኪ ዘድንግልና የብርጌዱ የፖለቲካ ዘርፍ ኃላፊ ፋኖ ሲሳይ እኛ በየትኛውም ቦታ የሚሰራ መሰረተ ልማት ስራ ይቁም አላልንም። መስራት የሚፈልግ የትኛውም አካል የስራ ኃላፊነቱን ብርጌዳችን ይወስዳልም ብለዋል። የአፈሳ ሁለተኛ ደረጃ ትምህርት ቤት እድሳት ሲደረግለት በቦታው የተገኙት የማህበረሰብ ክፍሎችም እንዳሉትም ብልጽግና ያፈርሳል፣ ፋኖ ይገነባል። ይህ የሚጠበቅ ነው። ፋኖ በቀጠናው በአብይ አህመድ የፈረሰች አገር መረከቡ ስለማይቀር መገንባት እንደሚኖርበትና የሀገር አደራ መረከብ የሚችል የፋኖ ኃይል በማየታችን በልጆቻችን ኮርተናል ብለዋል። የአማራ ፋኖ ብሔራዊ ኃይል አመራሮች ማህበራዊ ሚዲያውን በጥንቃቄ እንዲያዩት ጥሪ ቀረበ። የትግል መሰረታችሁ መሆን ያለበት በከፍተኛ አመራርነት ባላችሁት ቦታ ላይ ያላችሁት የከፍተኛ አመራር አካላት መካከልና በአመራራችሁ ስር ያለው የተዋጊ ኃይል ብቻና ብቻ ሊሆን ይገባልም ተብሏል። የማህበራዊ ሚዲያችን ነገር ለትግል አስተዋጽኦ የሚያደርግ ሀሳብ ከማመንጨት ሀሳብ ከመጠቆም የአብይ አህመድን ስርዓት በሚችለው አቅም የማህበራዊ ሚዲያ ፕሮፓጋንዳ ብልጫ ለመውሰድ ከመጣር ይልቅ ተመልሶ በራሱ ላይ ለመተኮስ የማያቅማማው ይልቃል ተብሏል። እናም ከዚህ አካባቢ ለትግላችሁ ስንቅ ቆመም ሆነ ምክር የሚሆን አንዳችም ነገር የለም ተብሏል። ለየትኛውም አይነት ትግል ሀሳብና ውሳኔ አመራሩና ተዋጊው ኃይል ይወያይ፣ ይምከርና ይወስን። ማህበራዊ ሚዲያውን ካሉት የራሱንም ድምጽ ለመስማት ያወራል። ቤታችሁን ዘግታችሁ ምከሩ፣ የመከራችሁበትን ተግብሩ። የድርጅት ሚስጥር እንዳይወጣ ህግና ስርዓት ቅረጹ። የትግሉ መነሻ ዓላማና መዳረሻ ግብ ግልጽ በሆነበት ትግል ውስጥ የትግል አካሄድ ላያገባበው የሚችል አካል በውስጣችሁ መኖር የለበትም። የተለየ ሀሳብና አቋም ያለው አካል የተለየ ሀሳብና አቋሙን ይዞ እዚያው ሀሳቡን አስረድቶ በበላይነት የሚወጣበትን የውይይትና የሀሳብ የበላይነት ላይ ይስራ እንጂ የተለየ ሀሳቡን ይዞ ወደ ማህበራዊ ሚዲያ የሚወጣበት መንገድ እንዲኖር መፍቀድ አይኖርባችሁም። አብረውት ያሉ የትግል ጓደኞችን በሀሳብ ማሳመን ያልቻለ ሰው የተለየ ሀሳቡን ማህበራዊ ሚዲያ ይዞ በመውጣት የሚያተርፈው ምንም ነገር የለም። የስራችሁ ውጤት እንጂ የውይይታችሁ አጀንዳ በፍጹም ወደ ማህበራዊ ሚዲያ መውጣት የለበትም። ምክንያቱም የማህበራዊ ሚዲያው ተሳትፎ ለትግሉ ገንቢ ሀሳብ ከማዋጣት ይልቅ የጭቅጭቅና የንትርክ ሜዳ በመሆኑ ግልጽ የሆነ ሀቅ በሆነበት ሂደት ውስጥ ትግሉን ገዝግዞ ከመጣል ያለፈ ምንም ይህ ነው የሚባል በጎ ጎን የለውም እና ጥንቃቄ ማድረግ ያስፈልጋል። በአመራር ላይ ያላችሁ አርበኞች አርበኛ ዘመነ ካሴ፣ አርበኛ መሪ ወዳጆ፣ አርበኛ ደሳሌ ሲያስብ ሸዋ፣ አርበኛ ሀብቴ ወልዴ እርስ በርስ ብቻ ምከሩ፣ እርስ በርስ ብቻ ተወያዩ፣ ከስራችሁ ያለውን ጦር አሳምኑ፣ አንቁ፣ ሌላው እዳው ገብስ ነው በማለት መሐመድ ሐሰን ሐሳቡን አጋርቷል። ገረመው ወንዳወቅ ብርጌድ በወቅታዊ ሀገራዊ ጉዳዮች ዙሪያ ከእንዘ ግድም ቀጠና ማህበረሰብ ጋር ተወያይቻለሁ ሲል ገለጸ። ዛሬ ሰኔ 2 2017 ዓ.ም የነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት እንደገለጸልን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ በወቅታዊ ሀገራዊ ጉዳዮች ዙሪያ ከእንዘ ግድም ቀጠና ማህበረሰብ ጋር ጥልቅ ውይይት ማድረጉን አሳውቋል። የነበልባሉ ገረመው ወንዳወቅ ብርጌድ ከፍተኛ አመራሮችና የፖለቲካ መኮንኖችም በእንዘ ግድም ቀጠና ተገኝተው በወቅታዊ ሀገራዊ ጉዳዮች ዙሪያ ትምህርት ሰጥተዋል። አገዛዙ ማሳቸው
ራሳችንን የጦር ምሽግ አድርጎ መውጫ መግቢያ ሳጥቶን ነበር ያሉት የአካባቢው አርሶ አደሮች አውዳሚው ሰራዊት ከወጣ በኋላ ያገኘነው ነጻነት ከእጃችን ሳይወጣም ጠላትን ተባብረን እንቀብራለን ብለዋል። አባቶቻችን በጦር በጎራዴና በውጅግራ ታግለው ያላስደፈሯትን ሀገር እኛም ሳናስደፍር ለልጆቻችን እናስተላልፋለን ያሉት በዕለቱ ወኔ ቀስቃሽ ቀረርቶና ፉከራ የቀረበ ሲሆን ሊቃውንትም ተገኝተዋል ብሏል ብርጌዱ። በተመሳሳይ የአፋባ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈቶ አዳዲስ አመራሮችን በሪፎርም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌድ አመራሮች ከማህበረሰቡ ጋር ውይይቶች እየተደረጉ ነው ተብሏል። የአቤ ጉበኛ ብርጌድ ከሚያስተዳድራቸው ቀበሌዎች መካከል የአሹዳ ቀበሌ ማህበረሰብ ነዋሪዎች ጋር ሰፊ ውይይት የተደረገ ሲሆን በክፍለ ጦር አመራሮች ለማህበረሰቡ አሁን ላይ ትግሉ ምን ይፈልጋል፣ ከህዝባችን ምን ይጠበቃል፣ ከአርበኛው ምን ይጠበቃል በሚሉ ጉዳዮች ላይ በክፍለ ጦር አመራሮች ስልጠና የተሰጠ ሲሆን ከተሳታፊ ማህበረሰቦች በተነሱ ጥያቄዎች ላይ ማብራሪያ ተሰጥቷል። ከማህበረሰባችን የምናገኛቸውን ምክር አስተያየት ተቀብለን ትግሉ ወደፊት የሚሻገርበት ላይ የጋራ ርብርብ፣ ድጋፍ፣ ምክክር እንደሚያስፈልግ በመግባባት ውይይቱን ቋጭተናል ሲል ፋኖ ይበልጣል እውነቱ የአፋባ ጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ገልጿል። ጄኔራሉ ስብሰባ ረግጠው ወጡ። በደብረ ጽዮን ገብረ ሚካኤል እና በጀነራል ታደሰ ወረደ መካከል መካረር ተፈጥሯል ተብሏል። ጀነራሉ ጌታቸው ረዳ ዕጣ ይገጥመው ይሆን የሚሉትም ብዙዎች ናቸው። የኦሮሞ ብልጽግና ደግሞ ደማችን ተመልሷል እያሉ ነው። ህወሓት ለራሱ በሚመች መንገድ የአባዱላ ገመዳውን ኦህዴድ ሰራ፣ እኛም በተራችን ስምረትን ሰርተን ለትግራይ ህዝብ ሰጠናል እያሉ ነው። በአቶ ጌታቸው የሚመራው ስምረት በአብይ አህመድ እና በሽመልስ አብዲሳ ትእዛዝ ለትግራይ ተፈጥሮ በጌታቸው ረዳ እንዲመራ የተፈጠረ ድርጅት ነው። በዚህ መሃል ጀነራል ታደሰ ወረደም ከህወሓት ወደ ስምረት ሊሄዱ ይችላሉም እየተባለ ነው። ስምረት በአፋር ክልል ከኤርትራው ብርጌድ አህመዱ ጋር ታጣቂ እያሰለጠነ እንደሆነም እየተነገረ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ስራ አስፈጻሚዎች ፕሬዝዳንቱን ጄኔራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ነበር። ትናንት ጠዋት ሰኔ 1 2017 ዓ.ም ውይይት አድርገዋል። ከጠዋት 2:40 ላይ ስብሰባው የተጀመረ ሲሆን በዚህም ደብረጽዮን ፈትለወርቅ፣ አማኑኤል ተክላይና ሊያ በስብሰባው ላይ ተገኝተዋል። የንግግራቸው ይዘት ሁሉም ተመሳሳይ ነው ተብሏል። ታደሰ ወረደ አንተ በእኛ መንገድ አትሄድም፣ የትግራይ ህዝብ አደጋ ላይ እየወደቀ ነው ያለው፣ እኛ መስማት ስላልቻልክ ነው ብሎታል። ጄኔራል ታደሰ ወረደ የተወሰኑትን ሰዎች ቃል ከሰማ በኋላ ሌሎቹ እንዳይቀጥሉ አስቁሟቸዋል። ጄኔራል ታደሰ ወረደ በእኛ መንገድ አልሄድም ካላችሁ አዎ ዛሬም ነገም ከነገ ወዲያም ወደ እናንተ አልሄድም በራሴ መንገድ ሄዳለሁ ብሏቸዋል። የትግራይ ህዝብ አደጋ ላይ ነው ብላችኋል። አዎ ወደ አደጋ እየገባ ነው፣ ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ፣ እናንተ ሰዎች አይደላችሁም። ስለዚህ ከቻላችሁ ቆም ብላችሁ ማሰብ ጀምሩ። በጣም ዘግይቷል፣ ግን አሁንም አልረፈደም። ስራ አለኝና በዚህ አጀንዳ ላይ ተጨማሪ ጊዜ ማጥፋት አልፈልግም ብሏቸው ከ20 እና ከ30 ደቂቃ በኋላ ተነስቶ ሄዷል ሲሉ የመረጃ ምንጮቻችን ጠቁመዋል። ጀነራሉ ስብሰባ ረግጦ መሄዱ ወደ ጌታቸው ቡድን ይሄድ ይሆን የሚለውን ጥርጣሬም ያሰፋው ለዚህ ነው። የትግራይ ህዝብ ደብረ ጽዮን በአስመራ፣ ጌታቸው በአዲስ አበባ በተጠለፉ ኃይሎች መሃል ሆኖ ቁም ስቅሉን እያየ ይገኛልም ተብሏል። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።